ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የስራ ማቆም አድማን መትተው የነበሩ የጤና ባለሙያዎች ከአንድ ወር በኋላ ወደ ስራ ተመለሱ። ከግንቦት መጀመሪያ አንስቶ የስራ ማቆም አድማ የመቱትና የጤና ባለሙያዎች ከሰኞ ሰኔ 9 2017 ዓ.ም ጀምሮ ወደ ስራ መመለሳቸውን ለቢቢሲ ተናገሩ። ባለሙያዎች ባለፉት ወራት የደሞዝና የጥቅማ ጥቅም ጥያቄዎች ጨምሮ የባለሙያ ሕይወትና የጤና ስርዓቱን ያስተካክሉ ያሏቸውን 12 ጥያቄዎችን አቅርበዋል። መንግስት ለጥያቄዎች ምላሽ እንዲሰጥ የማስጠንቀቂያ ቀነ ገደብ ያስቀመጡት ባለሙያዎቹ ጥያቄዎቻቸውን ትኩረት በማጣታቸው ከግንቦት 10 2017 ዓ.ም ጀምሮ ሙሉ ለሙሉ የስራ ማቆም አድማ መምታታቸው ይታወሳል። ይህንን ተከትሎም መንግስት ፈርጠም ያለ አጸፋዊ እርምጃዎችን የወሰደ ሲሆን እስራትን ጨምሮ ከስራ ማሰናበት፣ ማስጠንቀቂያ መስጠት፣ አዲስ የስራ ቅጥር ማውጣት እንዲሁም ዛቻና ጫና እንደደረሰባቸውም ባለሙያዎቹ ተናግረዋል። የኢትዮጵያ የጤና ባለሙያዎች ንቅናቄ በሚል ማዕቀፍ የሚታወቁት ባለሙያዎች ሲያደርጉት የነበረው እንቅስቃሴ የመጀመሪያ ምዕራፍ መጠናቀቁን በማስታወቅ ከሰኞ ሰኔ 9 2017 ዓ.ም ጀምሮ ወደ ስራ መመለሳቸውን ሁለት አስተባባሪዎች ለቢቢሲ ተናግረዋል። የመጀመሪያው ምዕራፍ እንቅስቃሴያቸው የተሳካ እንደነበር ለቢቢሲ የተናገሩት አንድ የንቅናቄው አስተባባሪ ለጤና ሚኒስቴር ያቀረቧቸው 4 ቅድመ ሁኔታዎች በከፊል መሟላታቸውንና ለማህበረሰቡ ሲሉ ወደ ስራ መመለሳቸውን ገልጸዋል። ህዝቡ እየተበደለ እንደሆነ እያየን ነበር። በጣም ብዙ መጉላላቶች ነበሩ። ከማህበረሰቡ እንደወጣ ባለሙያ ይህንን መቀበል አልቻለም የሚሉት አስተባባሪው ወደ ስራ የተመለሱበት ዋነኛ ምክንያትም ሲያስረዱ የማህበረሰቡ ልቅሶና ጩኸት ግድ ስላለን ነው ብለዋል። ሌላ የንቅናቄው አስተባባሪ ሁላችንም ወደ ስራና ትምህርት ተመልሰናል ሲሉ ከሳምንቱ መጀመሪያ አንስቶ ባለሙያዎች ከአድማቸው መመለሳቸውን ገልጸዋል። አንድ የጤና ተቋማት ግን የጤና ባለሙያዎች ወደ ስራ አትመለሱም በሚል ክልከላ እንደተደረገባቸውም አስታውቀዋል። የጤና ባለሙያዎች የስራ ማቆም አድማ ከመቱ በኋላ ታካሚዎች መስተጓጎላቸውን የተናገሩ ሌላ አስተባባሪ ባለሙያዎች ወደ ስራ ሲመለሱ የጤና ስርዓቱ ብዙ መነጋገር እንደገጠመው መረዳታቸውን አመልክተዋል። በስራ ማቆም አድማው ታካሚዎችና የጤና ስርዓቱ ላይ የደረሰውን ጉዳት በሚመለከት እስካሁን በመንግስት የተባለ ነገር ባይኖርም ከዚህ ቀደም ጤና ሚኒስቴር የተፈጠረ ክፍተት አለመኖሩን አስታውቆ ነበር። ከጤና ባለሙያዎች ጥያቄ ጋር በተያያዘ በመላው ሀገሪቱ ከ100 በላይ ባለሙያዎች በጸጥታ ኃይሎች በቁጥጥር ስር ውለው ነበር። ፌዴራል ፖሊስ ባለፈው ወር የጤና ባለሙያዎችን የመብት ጥያቄ ሽፋን በማድረግ ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር ያበሩ ያላቸውን 47 የጤና ባለሙያዎችን በቁጥጥር ስር ማዋሉንም አስታውቋል። ባለሙያዎቹ ብሔርን ከብሔር ማጋጨት፣ ሁከትና ብጥብጥ ማንሳት በሚልና በሌሎች ከባድ ወንጀሎች ተጠርጥረው ለሳምንታት በስር ቆይተዋል። እነዚህ ባለሙያዎች ከእስር እንዲፈቱ ለጤና ሚኒስቴር ቅድመ ሁኔታ ማቅረባቸውን የተናገሩት አስተባባሪዎች ሁሉም ባለሙያዎች መፈታታቸውን ለቢቢሲ አረጋግጠዋል። እኛ እስካለን መረጃ ድረስ ሁሉም እንደተፈቱ ነው ብለዋል። አብዛኞቹ የጤና ባለሙያዎች የክስ መዝገባቸው ሳይዘጋ በዋስ እንደተፈቱም ተናግረዋል። አግባብ ባልሆነ መልኩ ከስራ የተሰናበቱና የታገዱ የጤና ባለሙያዎችን ጉዳይ በሚመለከት በሕግ እንደሚጠይቁ አስተባባሪው ተናግረዋል። ባለሙያዎቹ አበክረው ላነሷቸው 12 ጥያቄዎች ምላሽ ካላገኙ በሁለት ምዕራፍ አዲስ አቅጣጫ ቀይሰው ጥያቄያቸውን ለማስመለስ እንደሚጥሩ አስታውቀዋል። መንግስት እንዳያያዙ ጥያቄዎችን የሚመልስልን አይመስለንም ያሉ አንድ አስተባባሪ ደግሞ የስራ ማቆም አድማ ማድረግን ጨምሮ ሌሎች እርምጃዎችን እንደሚወስዱም ጠቁመዋል። በደንብ ተደራጅተን እንድንመጣ ያሉት ባለሙያዎች በሚቀጥሉት ወራት በመንግስት የሚሰጣቸውን ምላሽ ተመልክተው ወደ ሁለተኛው ምዕራፍ እንደሚሸጋገሩም ለቢቢሲ ተናግረዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የደቡብ አፍሪካዊ ፖለቲከኛ ጁሊየስ ማሊማ ወደ ዩኬ እንዳይገባ ተከለከለ። አወዛጋቢውና በዘር ተኮር ጉዳዮች ላይ በሚደረጉ ክርክሮች ስሙ የሚነሳው የደቡብ አፍሪካ ፖለቲከኛ ጁሊየስ ማሊማ ወደ ዩናይትድ ኪንግደም እንዳይገባ ተከለከለ። ፖለቲከኛው ጁሊየስ ማሊማ ለሕዝብ ጥቅም ግልጋሎት የሌለው የሚል ብያኔ እንደተሰጠው የገለጸው የዩኬ ሀገር ውስጥ ሚኒስትር በዚህ ምክንያት ወደ ሀገር ውስጥ እንዲገባ ፈቅደን አላስፈላጊ
ሆኖ እንዳገኘነው ገልጿል። ኒውስ 24 በተሰኘው የሀገር ውስጥ መገናኛ ብዙኃን የታተመው ደብዳቤ እንደሚያመለክተው የዩናይትድ ኪንግደም መንግስት ፖለቲከኞች ለሐማስ ያለውን ከፍተኛ ድጋፍ ጠቅሷል። ማሊማ ከመስከረም 26ቱ የሐማስ ጥቃት ባደረገ ንግግር ሐማስ ወደ ስልጣን የሚመጣ ከሆነ እርሱና ፖለቲካ ፓርቲ ቡድኑን እንደሚያስታጥቁ መግለጹ በደብዳቤው ላይ ተካትቷል። የዩኬ መንግስት ፖለቲከኛው ወደ ሀገር እንዳይገባ ለማድረጉ በስጋትነት የጠቀሰው ሌላኛው ምክንያት ነጭ ሰዎችን እንዲታረዱ እንዲሁም ሰዎች መሳሪያ እንዲያነሱ ጥሪ አድርጓል የሚል ነው። የኢኮኖሚክ ፍሪደም ፋይተርስ የተሰኘውና ባለፈው ዓመት በተካሄደው የደቡብ አፍሪካ ፓርላማ ምርጫ አራተኛ ደረጃን የያዘው ፖለቲከኞች የፖለቲካ ፓርቲ ፍሬነት ነው ሲል ውሳኔውን ተቃውሟል። ውሳኔው ዲሞክራሲያዊ ክርክርን ያፍናል ሲልም ተችቷል። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ባለፈው ወር በአሜሪካ ዋይት ሀውስ በተገኙበት ወቅት ፕሬዝዳንት ዶናልድ ትራምፕ ፖለቲከኛው ማሊማ የሚታይበት አንድ ቪዲዮ እንዲታይ አድርገው ነበር። ማሊማ ወደ ዩናይትድ ኪንግደም እንዳይገባ ሲከለከል በ2 ወራት ውስጥ ይህ ለሁለተኛ ጊዜ ነው። የዩኬ መንግስት በመጀመሪያ ዙር ፖለቲከኞችን ወደ ሀገር እንዳይገባ የከለከለው ጥያቄው ዘግይቶ በመቅረቡ እንደሆነም ገልጾ ነበር። በደቡብ አፍሪካ የሚገኝ አንድ የብሪታንያ ባለስልጣን የአሁኑ ክልከላ ጠቃሚ ውሳኔ እንደሆነ ለቢቢሲ ተናግረዋል። የዩናይትድ ኪንግደም መንግስት ማሊማ በውሳኔው ላይ ይግባኝ የመጠየቅ መብት እንዳለው እንዲሁም ወደፊትም ወደ ሀገሪቱ ለመግባት የሚያቀርበው ጥያቄ ውድቅ ሊደረግ እንደሚችል መግለጹ ነው ኒውስ 24 ዘግቧል። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።